ሰሞንኛ እጅግ መነጋገሪያ ሆነው ከሰነበቱ ጉዳዮች መካከል ዋነኛው የተወዳጁ ቲክቶከር የአዶናይ ጉዳይ እንደነበር እናስታውሳለን። አዶናይ ወደ እስር ቤት በመወሰዱ ምክንያት በርካታ ኢትዮጵያን ተጨንቀዋል። ከምንም በላይ የሚያሳድጋቸው ልጆቹ አብዝተው በእንባም ጭምር ስለ ጉዳዩ ሲማጸኑ ሰምተናል። ከዚህ ባሻገር ግን ወላጅ እናቱ በከፍተኛ ጭንቀት ውስጥ ሆነው እባካችሁ ልጄ እንዲፈታ አድርጉልኝ፣ መንግስትም ልጄ ንጹህ ስለሆነም ምህረት እንደሚያደርግለት እጠብቃለሁ የሚል ሐሳባቸውን ሲገልጹ አድምጠን ነበር። ይህንንም በተከታታይ ወደ እናንተ ስናደርስ ቆይተናል። አሁን በዚህ ምሽት አዲስ ያልተጠበቀ የምስራች የሆነ ዜና ተሰማም። ስለ አዶናይ መልካም ነገር ነው እየተነገረ የሚገኘው። ከእስር እንደተለቀቀ ምንጮቻችን ጠቁመዋል። ለመሆኑ አዶናይ ከሰሞኑ እንዴት አሳለፈም? አሁን ከእስር የወጣበት ምክንያትና ይህንንም አስመልክቶ የወጡ መረጃዎችን በዝርዝር የምንነግራችሁ ይሆናል። ከእስር መለቀቁን የሰሙት እናቱ የልጃቸውን መፈታት ሲሰሙ የሆኑትን እጅግ አስደናቂ ነገር በቪዲዮ አስደግፈን የምናሳያችሁ ይሆናል። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጁን ቲክቶከር የአዶናይን ጉዳይ እናነሳለን። ጌታቸው በላይ ደግሞ መሰናዶን አዘጋጅቼ ወደ እናንተ እንዲህ አቀርብላችኋለሁ። ቻናሉን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጥታ ወደ ዝግጅቱ እንሻገር። ከሰሞኑ እጅግ አስገራሚ ከሆኑ ክስተቶች መካከል የቲክቶከሮች መታሰር በርካታ ሰዎችን ያነጋገረ ነበረም። ነገርየው ከኢትዮጵያም አልፎ በዓለም አቀፍ ደረጃም ጭምር ትልልቅ የሚባሉ ሚዲያዎች እንደ ጉድ ሲዘግቡት የነበረ ክስተት ሆኗል። ቲክቶከሮቹ ከአለባበስና ከንግግር ጋር በተገናኘ ከኢትዮጵያ ባህልና ስርዓት ያፈነገጠ ነገር ታይቶባቸዋል በሚል ነበር ነገሮች እንዲጣሩባቸው ወደ እስር ቤት እንዳቀኑ ከዚህ ቀደም የወጡ መረጃዎች ሲጠቁሙ የነበረው። ከአዶናይ ቀደም ብለው ወደ እስር ቤት የሄዱ ቲክቶከሮች ነበሩ። እነዚህ ቲክቶከሮች በዘንድሮው የ2025 የቲክቶክ አዋርድ ላይ በቀጥታ የቴሌቪዥን ስርጭት በሚታይበት ጊዜ በሽልማት ስነ ስርዓቱ ማለት ነው ያልተገባ አለባበስ አድርገዋል ተብለው የታሰሩ ነበሩ። በኋላ ደግሞ ሌላኛው ክስተት ተሰማ፣ የአዶናይ ነገር። አዶናይ ወደ እስር ከተወሰደ በኋላ ታዲያ በርካቶች ተጨንቀው ነበር። ከምንም በላይ የእናቱ ነገር እጅግ የሚያሳዝን ነበረም። ያን ጊዜ ልጄ ንጹህ ነው፣ ምንም ያጠፋው ነገር የለም፣ ይህንንም መንግስት አጣርቶ እንደሚለቅልኝ ተስፋ አደርጋለሁ በማለት ያላቸውን ሐሳብ ተናግረው ነበረ። ከቢቢሲ ትግርኛ ጋር ባደረጉት ቆይታ ማለት ነው። የነዚህን የቲክቶከሮችን ጉዳይ ቢቢሲ በእንግሊዝኛ ዜናው ላይ በዓለም አቀፍ ደረጃ እንደ ጉድ አሰራጭቶት ነበረ። ይህንንም ተከትሎ በርካታ ዓለም አቀፍ ሚዲያዎች ሐሳባቸውን ሲያስቀምጡ ታዲያ አብዛኞቹ መንግስት ያደረገው እርምጃ መልካም ነው፣ እንዲህ ያለውን ከባህልና ከስርዓት ያፈነገጠ ነገር በቲክቶክ የሚያደርጉ ሰዎችን የተለያዩ ሀገራት ዜጎቻቸውን ሊቆጣጠሩ ይገባል፣ ልክ እንደ ኢትዮጵያ መንግስትም እንዲህ ያለውን ተግባር ሊፈጽሙም የሚገባ ነው የሚል ሐሳባቸውን ሲያኖሩ ነበር። በሌላ በኩል ደግሞ እንዲህ ያለው ተግባር የሰብአዊ መብትን የሚጋፋ ነው፣ ስለዚህም ልክ አይደለም የሚል ሐሳብም ያስቀመጡ ነበሩም። ለማንኛውም ፍርዱን ለእናንተ ትተን በአዶናይ መታሰር ምክንያት ግን የተጨነቁ ወዳጆቹን ቤተሰቦቹን ደግሞ እንዲህ በተወሰነ እናሳያችሁ። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። እነዚህ ልጆች አዶናይ በበጎ ስራ ከተሳተፈባቸው ሰዎች መካከል የሚመደቡ ናቸው። እነዚህን ሁሉ ሰብስቦ በአንድ ቤት ውስጥ በማስቀመጥ ሙሉ ወጪያቸውንና ኃላፊነቱን በመውሰድ ጭምር ወደ ቁም ነገር እንዲበቁ መንገድ ከፍታለሁ በማለት ነበር እንዲህ ያስቀመጣቸው።
ታዲያ አዶናይ ሲታሰር እንዲህ በእንባ ሆነው ነበረ ይፈታልን የሚል ተማጽኗቸውን ሲያቀርቡ የሰነባበቱት። አሁን ታዲያ አዲስ ዜና፣ አዲስ ነገር ተሰማ። አዶናይ ከእስር መፈታቱን በመጀመሪያ የጠቆመን ፋስት መረጃ ነበር። ፋስት መረጃ ቲክቶከሩ አዶናይ በፌዴራል ፖሊስ ቁጥጥር ስር ውሎ ለቀናት ከቆየ በኋላ አሁን መፈታቱን የአዶናይ የቅርብ ሰው የሆነው ከድምፃዊ መርከብ ቦኔቶ ሰምተናል በማለት ነበር ሐሳቡን ያጋራን። እኛም ወደ መርከብ የቲክቶክ አካውንት ጎራ ስንል በእርግጥም በትግርኛ ቋንቋ የተጻፈ አጭር ጽሑፍ ተመለከትን። ደስ ይላል ብለን ወደ ሌሎቹ የመረጃ ምንጮቻችን ስንሻገር የአዶናይን መለቀቅ ተከትሎ ታዲያ ይህንን ጉዳይ እናቱ ሲሰሙ የሆኑትን በጓደኛው በቲክቶከር ቶማስ በኩል የተለቀቀውን ይሄኛውን ቪዲዮ እንዲህ እንመልከተው። ዛሀበሻ ደግሞ የሚከተለውን እንዲህ አጋርቶናል። ይህ የዛሀበሻ መረጃ ደግሞ የእስር ቤት ቆይታውና አሁን የተፈታበትን ሂደት በዝርዝር የሚናገር ነው። አድምጦት። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡን ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላም መለቀቁ ተረጋገጠ ይላል መረጃው። አዶናይናም ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮ አካባቢ ተይዘው የነበረ ሲሆን ፖሊስ በጥርጣሬም ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል ሲል ዛሀበሻ በመረጃው ይጠቁመናል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ከሆነ ይላል መረጃው የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊውን ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል በማለትም ነው የሚጨምረው። ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ እየተነሳ ካለው ጉዳዩን በሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑ ተገምቷል ይላል። ከሰሞኑ እርግጠኛ ባይሆንም አንዳንድ የማህበራዊ ሚዲያ ምንጮች አዶናይና ሌሎችንም ቲክቶከሮች ከእስር እንዲለቀቁ በሽምግልና ሂደት ላይ እንደነበር ሲጠቁሙ ስለነበር ነው ዛሀበሻም ግምቱ ከዚህ ጋር የተገናኘ ነው በማለት ለመጠቆም የሚሞክረው። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች ይዘቶቻቸውን በማስተካከልና ይቅርታ በመጠየቅ እንዲሁም የማህበረሰቡን መልካም እሴቶች የሚያስተዋውቁ ስራዎችን ለመስራት በመስማማት ከክስ ነፃ ሲሆኑ እንደነበር ከዚህ ቀደም በሌላኛዋ ቲክቶከር ጃኒ ላይ የደረሰውን የድሬዳዋውን ክስተት ማሳያ ነው ይላል ዛሀበሻም። የአዶናይ መለቀቅ ተመሳሳይ ሂደትን የተከተለ ሊሆን እንደሚችል አስተያየት ሰጪዎች ለዛሀበሻም ይገልጻሉ ብሎታል። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር የዋለ ሲሆን እርምጃው
ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነፃነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱ ቀጥሎበታል ይላል መረጃው። የአዶናይን መፈታት ከሰማን በኋላ በጉርሻ ገጽ ያገኘነው መረጃ እንደሚያመላክተው ጃኒ የተባለችው ቲክቶከርም ከታሰሩት መካከል እንደነበረች ጠቅሶ ከእስር መለቀቋን ጠቁሞናል። ሌሎቹ የታሰሩት ቲክቶከሮች ግን እንዴት ሆኑ የሚለው መረጃ እስካሁን በግልጽ አልወጣም። እንደወጣ ግን እኛ የምንነግራችሁ ይሆናል ማለት ነው። ከአዶናይና ከሌሎቹ ከታሰሩት ቲክቶከሮች ምን አይነት ቁም ነገር ልንወስድ ይገባል? ይህ ምንን ያመላክታል የሚለው በሁላችንም አእምሮ ላይ ሊጠየቅ የሚገባ ነው። ምክንያቱም በማህበራዊ ሚዲያ ላይ በምናሰራጫቸው ቪዲዮቻችን፣ መረጃዎቻችንና ሌሎችም ጉዳዮች ላይ ሁላችንም ከፍተኛ ጥንቃቄ ልናደርግ እንደሚገባና በተለይ ደግሞ የማህበረሰባችንን እሴት ልንጠብቅ የሚገባው ነገር መሆኑን ለመማር ችለናል ማለት ነው። ለማንኛውም አዶናይና ቤተሰቡ እንኳን ደስ ያላችሁ፣ አንተም እንኳን ለቤት አበቃን ለማለት እንወዳለን። ቻናላችንን ስለምትከታተሉ ከኛም ጋር ስለምትሆኑ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ የሚያቀርብ ሚዲያ ነው። ሁሌም ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ እንዲህ አቅርቤላችኋለሁ። በሌሎች መሰናዶዎች እንደገና እስክንገናኝ ቸር ቆዩልን።